ምንድነው? ምን ሆነ? ምንድነው? እኔ አላውቅም። አምቡላንስ ጥሩ ምኑ ደውል ሰላም ጤና ይስጥልኝ። ውድና እየተከበራችሁ አድማጭ ተመልካቾቼ ውድ ቤተሰቦቼ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በጽናት ድራማ በክፍል 76 መተናል ማለት ነው። እንግዲህ መራዊት እንዳየነውና እንደተመለከትነው ጽናት እያጫጫሰች በነበረው እጣን እንግዲህ ታፍና እጅጉን በጣም ልቧን አፍኗት እንግዲህ ተዳክሟም ራሷን ስታ እንግዲህ ማንም በሌለበት ባዶ ቤት እንግዲህ ራሷን ስታ ሶፋ ላይ ወርቃለች ማለት ነው። እናም እንግዲህ የመራዊት የጤና ጉዳይ ምን ይደርስ ይሆን? በጣም በሚያሳዝን ሁኔታ መራዊት እንግዲህ ከሰሞኑ እንዳየነውና እንደተመለከትነው የናሆም እናት እንግዲህ ከነሱ ጋር ብለው ውለውም አድረውም ነበረ። እናም እንግዲህ መራዊትን እንግዲህ ልጅ እያሉ ናሆምና መራዊት አንድ ላይ እንግዲህ መኖር ከጀመሩ ጀምሮ ልጅ ውለዱ እየተባሉ እንግዲህ ሲጨቀጨቁምና ኃይለ ቃልም ምክርም ቁጣም ሁሉንም ያማከለ ነገር እንግዲህ ለናሆምና ለመራዊት እንግዲህ የናሆም እናት ሲናገሩም ነበረ። እናም እንግዲህ የናሆም እናት ወደ እነ መራዊት ቤት ሰንበት በት ብላ ነበረ። እናም መራዊት እጅግ በጣም እያሳሰባት ነበረ። የናሆም እናት ጥያቄዎቹን እንዴት ብላ መመለስና ምን ብላ መናገር እንዳለባት ግራም ተጋብቷት አሁንስ በቃ እውነቱን ተናግሬ መገላገል አለብኝ በማለትም እንግዲህ ማሚ የሆነ የምነግርሽ ነገር አለኝ ስትላት ነበረ። ናሆም በሩን ከፍቶ ወደ እነሱ ሲቀላቀል ወሬው ልታወራትና ወይንም ደግሞ የጤናዋን የህመሟን ችግር ልትናገር ስትል ነበር ያቋረጠችው። እናም እጅግ በጣም እያሰበች ነው። ሀሳብ ጭንቀት ደግሞ ለልብ ኬዝ እንግዲህ ላለበት ሰው እጅጉን በጣም ቀን ከቀን እንግዲህ ህመሙ እየከፋ ነው የሚሄደውና መራዊት እጅጉን በጣም ቀን ከቀን እንግዲህ ድክምን ብሏት አሟትም ነበረ። እናም ወደ ሐኪም ቤት ሄዳ መታየት መመርመር አለባት እያለም እንግዲህ አፍቃሪዋ ናሆምና ኪራም እንግዲህ አብረው እያወሩ ነበረ። በሌላ በኩልም እንግዲህ ሰኒ ሄደሽ መታየት አለብሽ ሐኪም ቤት ስትላትም ነበረ። ለእኔ እኮ እዚህ ሀገር ላይ ሐኪም መድኃኒት ሊያገኝልኝ አልቻልም ስትልም ነበር። ህመሟ መድኃኒት እንደሌለውም እንግዲህ ስትናገርም ሰምተናታል ማለት ነው። እናም የመራዊት የጤና ጉዳይ እጅግ በጣም የሚያሳስብ ሆኗል። እናም እንግዲህ መራዊት በሚያሳዝን ሁኔታ ጽናት እንግዲህ ለቅዱስ ቡና ፍልታ ቅዱስ እንግዲህ እየተጫጫሰ ምናምን ቡና መጠጣት ይወዳል እና የሚወደውን እጣን አጫጭሳ ቡናውን ቀርታለት እንግዲህ እየጠጣ ነበረ። ሰናይትና ጽናት ተያይዘው ሱቅ ይወጣሉ። መራዊት እንግዲህ ሶፋ ላይ በተቀመጠችበት ያው የልብ ኬስ ስላለባት ሰሞኑን ብዙም ጥሩና ጤናማ ስላልሆነች የተጨሰው እጣን ሲጨመርበት ሰላሟ ተበጥብጦ እንግዲህ እራሷን ስታ ልትወርቅ ትችላለች። ነገር ግን ቅዱስ እንግዲህ አላያትም አላስተዋለትም እንጂ በጣም ነፍስ ውጪ ነፍስ ግቢ ባለችበት ታይም ነበረ ቅዱስ የተቀዳለትን ቡና ጠጥቶ እንግዲህ እዛው ጠረጴዛ ላይ ትቶት ነበር ወጥቶ የሄደው ወደ መራዊት እንግዲህ ቢመለከት ኖሮ ሁኔታዋን ያያት ነበረ። ነገር ግን ቅዱስ የያዘውን ቡና ብቻ ጠጥቶ ወደ ውጭ ነበር የወጣው። መራዊትም እንግዲህ እጅጉን በጣም በሚያሳዝን ሁኔታ እንግዲህ ራሷን ስታ እንግዲህ ወርቃለች ሶፋ ላይ ማለት ነው። እንግዲህ ናሆም በር ላይ እንግዲህ ወንዶቹ ቆመው ነበርና ሰናይትና ጽናት ሲመጡ ወደ ቤት እንገባለን እያሉ ኪራና ቅዱስ በሚያወሩበት ሰዓት እንግዲህ ናሆም መራዊት ቤት ነች፣ ብቻዋን ይደብራታል፣ እቤት ገብተን እንጠብቃቸው ሲልም ነበረ። ያንን የሰሙት እሺ በማለት እንግዲህ የግቢውን በር ከፍተው ወደ ውስጥም ያመራሉ። ወደ ውስጥ በሚገቡበት ሰዓት ግን በጣም በሚያሳዝን ሁኔታና ያልጠበቀውን ነገር ነው ናሆም የገጠመው። መራዊት እንግዲህ ሶፋ ላይ ተዘርራ እራሷን ስታ
ወደዛና ወደዚህ ቢያገለባብጣትም መራዊት ምሩ ብሎ ቢጣራም እንግዲህ ምንም መልስ ልትሰጠው አልቻለችም እና በጣም በጩኸት እንግዲህ ኪራን ይጣራና ኪራና ቅዱስ ይደርሱለታል ማለት ነው። እነሱም እንግዲህ አፋፍሰዋት እንግዲህ አምቡላንስ ጠርተው ወደ አምቡላንስ እንግዲህ ሐኪም ቤት ገብታለች። ክብሮም እንግዲህ እጅጉን በጣም ከአንዱ ፋርማሲ ወደ ሌላ ፋርማሲ እየተሯሯጠ መድኃኒት እንግዲህ ለመግዛት ቢሯሯጥ መድኃኒት ሊያገኝ አልቻለም። የመራዊት የጤና ጉዳይ እጅግ በጣም አሳሳቢ ደረጃ ላይ ደርሷል። ክብሮም ደግሞ እንግዲህ ሰናይትን አፍቅሯታል። በፍቅሯ እጅግ በጣም እየተበሰጫጨም ራሱንም አግሎ እንግዲህ ወደ እነ ኪራ ቤት መምጣቱንም እንደው ቆጠብ ብሏል። እናም እንግዲህ ከራሱም ጋር ይነጋገራል። ህይወት ምን አይነት ውጣ ውረድና ፈተና እንዳላትም እንግዲህ ሲነጋገር ነበር። እናም እንግዲህ ከሰናይትን አፍቅሯታል ክብሮም ማለት ነው። እናም እንግዲህ በሌላ በኩል ደግሞ ቅዱስም ደግሞ የራሱ የሆነ ብሶት አለበት። እናም እያስመሰለ ለሌሎቹ ሐኪም የሆነ ለራሱ ግን ተስፋ ቆርጦ የሚኖር ሰው ነው። ክብሮም ቅዱስ እንግዲህ የቤተሰቦቹን እንግዲህ በጣም የሚወዳቸውና የቅርብ የሚላቸውን ቤተሰቦቹን በሞት ያጣ ሰው ነው። ተስፋ በመቁረጥ ታይም ላይ በነበረበት ሰዓት ነው ኪራም ተስፋ ቆርጦ እንግዲህ ራሱን በሚላጭ ቆርጦ ራሱን ሊያጠፋ ሲል ያገኘው። ነገር ግን የኪራን ሕይወት ታድጎ እሱም እያስመሰለ ከነሱ ጋር እንግዲህ ኑሮውን ቀጥሏል ማለት ነው። አሁን ላይ እንግዲህ ክብሮም እና ቅዱስ ወደ ሰናይት ጋር እንግዲህ እየተሯሯጡ ነው። ክብሮም አፍቅሯታል ሰናይትን። ሰናይት ደግሞ እጅ መስጠት አትፈልግም፣ ማፍቀሯን ማሳወቅ አትፈልግም። አሁን ላይ ደግሞ እንግዲህ ቅዱስም ወደ ሰናይት በእህቷ ምክንያት እንግዲህ እጅግ በጣም በሚያሳዝን ሁኔታ ሰዎችን መቅረብ እንደሌለባት እህቷ ተጽዕኖ ፈጥራባታለች እና ያ ነገር አግባብ እንደሌለውና ጥሩ እንዳልሆነ የእህትሽን ሕይወት አንቺ ትኖሪዋለሽ እንዴ? እህትሽ ላይ የሆነው ነገር አንቺ ላይ ላይሆን ይችላል በማለትም እንግዲህ እያበረታታትም እና እያከማትም ይገኛል ማለት ነው። ግን ክብሮም እና ቅዱስ ሰናይትን አፍቅረዋት ይሆን? ሀሳብና ግምት አስተያየታችሁን ሁላችሁም በኮመንት አስፍሩልን ማለት ነው። እናም እንግዲህ የኪራም እንግዲህ እጅግ በጣም ያው የእቴት የአርባ ቀን መታሰቢያ እንግዲህ ነዳንን ያው በስማቸው ሲመግቡ ውለው ነበረ ማለት ነው። ኪራ እንግዲህ በአሁን ሰዓት እንግዲህ በቅዱስ ምክንያት ይችን ጊዜ እንግዲህ እንዲያይም የእናቱንም የአርባ ቀን መታሰቢያቸውን እንግዲህ አስቦ እንዲውልና ነዳያንን እንዲመግብም እንግዲህ አድርሶታል ማለት ነው። እናም እንግዲህ የኪራም አባት እዛው በስራ ቦታቸው ጓደኞቻቸው የእቴትን የአርባ ቀን መታሰቢያ በማድረግ እንግዲህ ሰርፕራይዝ አድርገዋቸዋል ማለት ነው። ጽናት ግን ጋሼ ባለመምጣታቸው በጣም ቅር ተሰኝቶኛል። ነገር ግን እዛው የመስሪያ ቤት ሰዎች እንግዲህ ጋሼን ሰርፕራይዝ አድርገውታል። የእቴትን የአርባ ቀን መታሰቢያ በአስመልክቶ እንግዲህ ሳያስቡት እንግዲህ የአርባ ቀን መታሰቢያውን አክብረዋል እያለች እንግዲህ ስትናገርም ሰምተናል ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ይህንን ቻናል ላይክ፣ ሼር ማድረጋችሁን ሰብስክራይብ እና የደውል ምልክቱን ማጥቆራችሁን ደግሞ አትዘንጉ ማለት ነው። እንግዲህ የመራዊት ሕይወት ምን ላይ ይሆን? መራዊት በሕይወት ትኖር ይሆን? ከህመሟ ታገግም ይሆን? እንግዲህ መልካም ምኞታችን ነው። መራዊት ተወዳጅና ትሁት አስተዋይ ሰውነችና ያው እንግዲህ በልብ ኬዝ ትሰቃያለች። የእሷ ህመም እንግዲህ ለእሷ ብቻ ሳይሆን ለናሆም እጅግ በጣም እያሳመመው ነው። ህመምሽ ህመሜ ነው በሚለው ነው እንግዲህ ተሳስረውና ተሳስበው ተጣምረው እየኖሩ ያሉት። ነገር ግን የልብ ኬዝ ያለበት ሰው ደግሞ ጭንቀት አይወድም፣ ሀሳብ ማብዛት አይወድም። ያም ተጨማምሮ እንግዲህ ጽናት ባጫጫሳቸው እጣን ምክንያት እንግዲህ መራዊቱ ሐኪም ቤት ገብታለች። አሁን ጽናትዬ ስበቡ እኔ ነኝ ትል ይሆን? ትጸጸት ይሆን በሆነው ነገር? እንግዲህ ሰናይትና ጽናትም እንግዲህ የሆነውን ነገር የሚያውቁት ታምር የለም። ሱቅ እንደሄዱ ወደ ቤት አልተመለሱም ማለት ነው። እና አሁን ላይ እንግዲህ ጽናት ባጫጫሰችው
በጣም ስለሆነ መራዊት ሐኪም ቤት የገባችው ጽናት ላይ ችግር ይደርስባት ይሆን? በአንቺ ምክንያት ነው ተብላ ተወቃሽነት ነገር ይመጣባት ይሆን? የጽናት ፈተናዎች መሽም ማለቂያ የላቸውም እናም እንግዲህ የነኪራ ቤት ደስታቸው ትንሽ ግን ብዙ ውጣ ውረዳቸው መከራቸው ደግሞ ብዙ ነውና የነኪራ ቤት እንግዲህ ሀዘን እንደሸተተ ነው እስካሁን ድረስ ማለት ነው። ሀዘናቸውን እንግዲህ ወደ ደስታ ይቀይርላቸው ብዬ ከልቤ ተመኘው ማለት ነው። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካቾች ለዛሬ የነበረን ቆይታና የጽናት ድራማ የክፍል 76 እኚህን ነገሮች እንግዲህ ተመልክተናል፣ አስተውለናል ማለት ነው። በጽናት ድራማ ላይ እንግዲህ እጅጉን በጣም ብዙ ነገሮችን ተገንዝበንም ጨብጠናል ማለት ነው። አሁንም እንግዲህ ጉዟችን ወደፊት ነው። ለነበረን ጊዜና ለነበረን ቆይታ እጅግ በጣም አድርጌ አመሰግናቸዋለሁ። አበረታቱኝ ማለት ነው። ቻናሉ ለብዙ ሰው ተደራሽነት እንዲኖረው ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ላለውኝ በቀጣይና በሌላ ክፍል እስክንገናኝ ድረስ በያላችሁበት ቸር ሰንብቱ። ሁላችሁም መራዊት አገግማ ከሐኪም ቤት ትወጣ ይሆን ወደ ጤናዋ ትመለስ ይሆን የሚለውን እንግዲህ ግምታችሁን በኮሜንት አስቀምጡልን። ባይ ባይ። ለዛሬ ነበረን ይሄን ነበር።